ዛሬ ኢየሱስ ክርስቶስ አሳልፎ እንደተሰጠ የምናስብበት ቀን ነው። እንግዲህ ኢየሱስ ክርስቶስ የፍቅር አምላክ ነው፣ ቸር አምላክ ነው፣ በልቡ ትሁት ነው። ይሁዳ አሳልፎ ነው የሰጠው ለማይረባ ሳንቲም። ለምንድን ነው ብዙ ሰው ይጨነቃል? ጌታ የመረጠው ሐዋርያ እንዴት ነው አምላኩ አሳልፎ የሚሰጠው? ይሄ ግድ ነው መሆን ያለበት። ለምን? ትንቢት አለ። ሁለት ትንቢቶች አሉ። መዝሙረ ዳዊት ምዕራፍ 41 ቁጥር 9 እና ዘካርያ ምዕራፍ 11 ቁጥር 12-13። ይሄ መፈጸም ግድ ስለሆነ ትንቢት መፈጸም ስላለበት በይሁዳ ተፈጽሟል። ጆሮ ቆረጠው። ከዛ ክርስቶስ ምን አለ? ሰይፍ የሚያነሱ በሰይፍ ያልቃሉ፣ ሰይፉን አውርድ። አየህ፣ የፍቅር አምላክ ነው የኛ አምላክ ክርስቶስ። ሰዎች ግደሉልኝ የሚል አምላክ አይደለም። በጣም ብዙ ዋጋ ያለው የከበረ ቅባት በክርስቶስ ጭንቅላት ላይ ያደረገች በማቴዎስ ወንጌል ምዕራፍ 26 ያለችው ማርያም በቢታንያ ያለችው ኢየሱስ ክርስቶስ ምን አለ? ደግሞ ምን አለ? ያደረገችው ነገር ለእኔ መልካም ስራ ነው። አዎ፣ ሌላውን ደግሞ ያለው ክርስቶስ ምንድን ነው? ለመቀበረበት ቀን ነው ያደረገችው። ሞቱ እየተናገረ ነው በዚህ። ሌላም ደግሞ የተናገረው ምንድን ነው? ያደረገችው መልካም ስራ ወንጌል የሚሰበክበት ቦታ ሁሉ ለእሷ መታሰቢያ ይደረግላት ብሎ ክርስቶስ ተናግረዋል። ስርዓተ ቁርባን የተፈጸመበት የተሰራበት የተጀመረበት ምዕራፍ ነው። በተዘጋ ቤት ኢየሱስ ክርስቶስ 12ቱ ደቀ መዛሙርቱ ከእሱ ጋር ነበሩና ህብስቱ ባረከውና ይሄ ስጋዬ ነው፣ ይሄ ደግሞ ጽዋው ባርኮ ይሄ ጽዋ ለእናንተን የሚፈስላችሁ የአዲስ ኪዳን ደሜ ነው፣ ለእናንተን ለኃጢአት ስርየት የሚፈስላችሁ ደሜ ነው ብሎ ይናገራል። ይሄ ለሁሉም ደቀ መዛሙርቱ ትምህርት ሆነ። ለቤተ ክርስቲያን እስከ ዛሬ የምትጸናበት ቤተ ክርስቲያን ለሐዋርያት ያሳየው ያስተላለፍልን ስርዓት ነው። የከበረ በጣም ትልቅ ብዙ ነገር የያዘ ምዕራፍ ነው። ስርዓተ ቁርባን እናያለን። ቅዱስ ጴጥሮስ ኢየሱስ ክርስቶስ በሰይፍ የሚያነሳ በሰይፍ ያልቃል ብለው ይናገራል። ደግሞ ክርስቶስ ደግሞ የዛ ሰውዬ ጆሮ ፈውሰው ጠገነለት፣ ጆሮ ጠገነለት። ይሄ በጣም ከአእምሮ በላይ ነው። ሌላ ደግሞ የዛ ሴት ደግሞ ማርያም በቢታንያ ያለችው ማርያም መልካም ስራዋ ተናገረ፣ መሰከረላት። ደቀ መዛሙርት ደግሞ ሲያስቸግሯት ኢየሱስ ክርስቶስ መታሰቢያ እንዲደረገላት ተናግሯል። ሌላም ደግሞ እናየው በዚህ ምዕራፍ ውስጥ ደግሞ ኢየሱስ ክርስቶስ በጣም ትሁት አምላክ ነው። ይሁዳ አሳልፎ ሲሰጠው ስሙት፣ የማይረባ ሳንቲም ሲቀበል ስሙትን አሳልፎ የሰጠው